ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በክልሉ የመንገድ መሰረተ ልማት አውታሮችን በማስፋትና የትራንስፖርት ዘርፉን በማሳለጥ ረገድ አበረታች ስራዎች መከናወናቸውን የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ አስታወቀ። የቢሮ ኃላፊ ኢንጂነር ኢብሳ መሐመድ የዘርፉን የ2018 በጀት ዓመት የ6 ወራት አፈጻጸም አስመልክተው መግለጫ ሰጥተዋል። ዘገባው የሄኖክ ግርማ ነው። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ኢንጂነር ኢብሳ መሐመድ የዘርፉን የ2018 በጀት ዓመት የ6 ወራት አፈጻጸምን አስመልክተው መግለጫ ሰጥተዋል። በወቅቱም ኢንጂነር ኢብሳ እንደተናገሩት በበጀት ዓመቱ ግማሽ ዓመት የመንገድ መሰረተ ልማት አውታሮች ተደራሽነትን በማስፋትና የትራንስፖርት ዘርፉን በማሳለጥ ረገድ አበረታች ውጤቶች ተመዝግበዋል ብለዋል። በከተማው ከትራፊክ መብራት እስከ ደከር ሰላም አደባባይ ድረስ ግንባታው እየተከናወነ የሚገኘው የጤና ኮሪደር የአስፋልት መንገድ በመጠናቀቅ ላይ ይገኛል ብለዋል። ከኢነርጂ ሴንተር እስከ ኢኮ ፓርክና ሐማሪሳ ድልድይ የአስፋልት ማንጠፍ ስራ እንዲሁም የአባድር ፕላዛ አስፋልት መንገድ ስራዎች በመጠናቀቅ ላይ መሆኑን ጠቁመው የገንደ ፌሮ ነባር አስፋልት መንገድ ስራ እየተፋጠነ ስለመሆኑም አንስተዋል። የገጠር መንገድና የኮሪደር ልማት በተመለከተም በአውበርከሌ ቂልጡ ዱሴ አረዳ በኤላ ኦዳ መልካ ሂዳና በመቆራ ከረፈላና የገጠር መንገድ ፕሮጀክቶች እየተፋጠኑ እንደሚገኝ ጠቁመው የሸንኮር ሲግቻ ነጌና የዶዶታ ቂሌ የገጠር ኮሪደር ልማት በ6 ወሩ ከፍተኛ አፈጻጸም ማስመዝገባቸው ተናግረዋል። የከተማ ኮሪደር ልማቶችን የአካባቢ ማስዋብ፣ የመንገድ መብራትና የጎርፍ ማስወገጃ ስራዎች መከናወናቸውንም አስረድተዋል። በተያያዘም በበጀት ዓመቱ ግማሽ ዓመት የትራንስፖርት አገልግሎትን ለማሻሻልና ወረቀት አልባ አገልግሎቶችን ለማስፋት በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውንም ኢንጂነር ኢብሳ ጠቁመዋል። በትራንስፖርቱ ዘርፍ የሚሰጡ የቦሎ የመንጃ ፍቃድ፣ የደንብ መተላለፍ ቅጣትና ሌሎች አገልግሎቶችን ወረቀት አልባ ለማድረግ በታቀደው መሰረት ማሳካት ተችሏልም ብለዋል። የአሽከርካሪ የተሽከርካሪ የመንገድ ደህንነትና መንገድ ፈንድ አገልግሎቶችን አውቶሜት ለማድረግ በታቀደው መሰረት ተግባራዊ መደረጉንና የትራንስፖርት ታሪፍን በመቆጣጠር ረገድ የተቀናጀ ስራ እየተከናወነ መሆኑንም ጠቅሰዋል። በትራንስፖርትና መንገድ ልማት ዘርፍ እየተከናወኑ ያሉ ተግባራት ክልሉን ለነዋሪዎች ምቹና ለቱሪስቶችም ሳቢና ማራኪ በማድረግ ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ ኃላፊው ጨምረው ተናግረዋል። በመሆኑም በቀጣይ ዘርፍ የተመዘገቡ ውጤታማ ተግባራትን አጠናክሮ በማስቀጠል የክልሉን ነዋሪዎች ተጠቃሚነትን ለማረጋገጥ የተቀናጀ ጥረት እየተደረገ እንደሚገኝም ገልጸዋል። በበጀት ዓመቱ ግማሽ ዓመት የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ያጎለበቱ ውጤታማ ተግባራት መከናወናቸውን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ገለጸ። የቢሮ ኃላፊ ወይዘሮ ረምዚ አብዱልዋሃብ በ2018 በጀት ዓመት ግማሽ ዓመት በተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። አዩብ ካዛሊ ተጨማሪ ያለው። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብ በ2018 በጀት ዓመት ግማሽ ዓመት የክልሉን ሴቶች ህጻናትና ወጣቶችን ሁለንተናዊ ተሳትፎና ተጠቃሚነትን ለማጎልበት በተከናወኑ ተግባራት ዙሪያ መግለጫ ሰጥተዋል። በዚሁም በበጀት ዓመቱ 6 ወራት የክልሉን ሴቶች በተደራጀ መልኩ መብትና ጥቅማቸውን ያስጠበቁ ስራዎች ተሰርተዋል ብለዋል። ባለፉት 6 ወራት በክልሉ በሚገኙ ባንኮች በመቆጠብ 56068 የሚሆኑ ሴቶች ብድር እንዲያገኙና በኢኮኖሚ ተጠቃሚ እንዲሆኑ ምቹ ሁኔታ መፈጠሩን ለማሳየነት አንስተዋል። በተለያዩ የጤና ጉዳዮች ዙሪያ ለበርካታ ሴቶች የግንዛቤ ማስጨበጫና የሕክምና አገልግሎት እንዲያገኙ በማስቻል እስከ ቀበሌ መዋቅር ድረስ ውጤታማ ስራ መሰራቱን አብራርተዋል። የህፃናትን መብትና ደህንነት ከማስከበር አኳያም በግማሽ ዓመቱ ለ7807 ህፃናት የልደት ሰርተፍኬት እንዲያገኙ መደረጉን ያነሱት ወይዘሮ ረምዚያ የህፃናት ፓርላማን የማጠናከርና የተሳታፊዎችን ቁጥር የማጎልበት እንዲሁም ምቹና ተስማሚ የህፃናት ማቆያዎች እንዲስፋፉ በማገዝ አበረታች ተግባራት መከናወናቸውንም ጨምረው ገልጸዋል። በክልሉ በተካሄዱ የበጎ ፍቃድ ስራዎች ሴቶችና ወጣቶችን በሰፊው በማሳተፍ በደም ልገሳ፣ በትምህርት ቁሳቁስ ድጋፍ፣ በችግኝ ተከላና እንክብካቤ እንዲሁም በአቅመ ደካሞች ቤት እድሳትና ግንባታ ውጤታማ ስራዎች መሰራታቸውን በመግለጫቸው አመልክተዋል። በክልሉ በክረምት የበጎ ፍቃድ አገልግሎት መርሃ ግብሮች ላይ 45000 የሚሆኑ ወጣቶችና ሴቶችን በንቃት በማሳተፍ በተከናወኑ ተግባራት ቁጥራቸው 215000 የሚሆኑ የህብረተሰብ ክፍሎችን ተጠቃሚ ማድረግ የተቻለ መሆኑን የጠቆሙት
ኃላፊዋ ይህም በገንዘብ ሲተመን 191 ሚሊዮን ብር ይሆናል ነው ያሉት። ከባለድርሻ አካላት ጋር በመቀናጀት በበጀት ዓመቱ ግማሽ ዓመት ቁጥራቸው 2243 የሚሆኑ ስራ አጥ ወጣቶች የስራ ዕድል ተጠቃሚ እንዲሆኑ ገልጸው በክልሉ በወጣቶች ስብዕና ልማት ማዕከላት ከ10 ሺህ በላይ ወጣቶች ተጠቃሚ መሆናቸውንም ጠቁመዋል። በቀጣይም የክልሉን ሴቶች ህጻናትና ወጣቶችን ሁለንተናዊ ተሳትፎና ተጠቃሚነትን የማጉልበት ተግባራት ተጠናክረው እንደሚቀጥሉም ወይዘሮ ረምዚያ በሰጡት መግለጫ አረጋግጠዋል። ሰባተኛው ጠቅላላ ምርጫ ፍትሃዊ፣ አሳታፊና ዲሞክራሲያዊ ሆኖ እንዲጠናቀቅ እየሰሩ መሆኑን በሐረሪ ክልል በምርጫው የሚወዳደሩ የፖለቲካ ፓርቲዎች ተናገሩ። ጠቅላላ ምርጫው በሁሉም መመዘኛዎች ካለፉት ምርጫዎች በተሻለ አሳታፊ እንዲሆን በትኩረት እየተሰራ መሆኑ ተገልጿል። ሲሳይ ዘሪሁን ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ፍትሃዊ፣ አሳታፊና ዲሞክራሲያዊ ሆኖ እንዲጠናቀቅ እየሰሩ መሆኑን በሐረሪ ክልል በምርጫው የሚወዳደሩ የፖለቲካ ፓርቲዎች ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንት በስቲያ ከህዝብ ተወካዮች ምክር ቤት አባላት የመንግስት የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸምን በተመለከተ ለቀረበላቸው ጥያቄም ምላሽና ማብራሪያ መስጠታቸው ይታወሳል። በዚሁ ጊዜም መንግስት ምርጫው ሰላማዊ፣ ፍትህና አካታች እንዲሁም ከባለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክሮ እየሰራ መሆኑን አረጋግጠዋል። በሐረሪ ክልልም የሚገኙ የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ እያደረጉት ያለውን ዝግጅት አስመልክቶ ከኢዜአ ጋር ቆይታን አድርገዋል። የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የኢትዮጵያ ብሔራዊ አንድነት ፓርቲ የሐረሪ ክልልና ድሬዳዋ አስተዳደር አስተባባሪ ሐሰነት ሙሜ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የፖለቲካ ምህዳሩን ለማስፋትና የመድብለ ፓርቲ ስርዓትን ለማጠናከር የጋራ ምክር ቤት መመስረታቸውን አስታውሰዋል። የምክር ቤቱ አባል ፓርቲዎች ለኢትዮጵያ የዲሞክራሲ ስርዓት ግንባታ የድርሻቸውን እየተወጡ መሆኑን ጠቁመው በዚህም ምክር ቤቱ ስድስተኛውን ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሚናቸውን ተጫውተዋል ነው ያሉት። አክለውም ይላሉ ምክር ቤቱ በሰባተኛው ጠቅላላ ምርጫ ዲሞክራሲያዊ፣ ነጻና በህዝብ ዘንድ ተአማኒነት ያለው እንዲሆን ለፓርቲ አባላት የግንዛቤ ማስጨበጫ ስልጠና ከመስጠት ጀምሮ የተለያዩ ቅድመ ዝግጅት ስራዎች እየተሰሩ መሆኑን አመላክተዋል። ምክር ቤቱ በአሁኑ ጊዜ 12 የፖለቲካ ፓርቲዎችን በአባልነት የያዘ ሲሆን በቀጣይም ሌሎች ፓርቲዎችንም የምክር ቤቱ አባል ለማድረግ እየሰራን እንገኛለን ሲሉ አንስተዋል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዳይሬክተር ሐሰን አብዲ ስድስተኛው ጠቅላላ ምርጫ በኢትዮጵያ ቀደም ሲል ከተደረጉ ምርጫዎች በተሻለ መልኩ አሳታፊ እንደነበሩ አንስተዋል። ይህም ለዲሞክራሲ ባህል ግንባታ የድርሻውን መወጣቱንም አውስተዋል። አቶ ሐሰን አክለውም ሰባተኛው የጠቅላላ ምርጫ በሁሉም መመዘኛዎች ካለፉት ምርጫዎች በተሻለ አሳታፊ እንዲሆንም በትኩረት እየተሰራ ነው ብለዋል። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢና የክልሉ የነጻነትና እኩልነት ፓርቲ ነእፓ ምክትል ሰብሳቢ አቶ አብዱል ሐፊዝ አህመድ በምርጫው በንቃት ለመሳተፍ ዝግጅት እያደረጉ መሆኑን አመልክተዋል። ተፎካካሪ ፓርቲዎች ለሀገሪቱ የዲሞክራሲ ግንባታ የድርሻቸውን ከሚወጡባቸው ጉዳዮች አንዱ ምርጫ እንደመሆኑ ጠቅላላ ምርጫው ሁሉን አሳታፊና ፍትሃዊ እንዲሆንም የሚጠበቅባቸውን ኃላፊነት እንደሚወጡ አረጋግጠዋል። ፓርቲው በሰባተኛው ጠቅላላ ምርጫ የተሻለ ውጤት ለማምጣት ጥረት እያደረገ መሆኑንም ጨምረው ገልጸዋል። ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በሐረሪ ክልል እየተከናወነ የሚገኘው የኮሪደር ልማት ስራ የትራፊክ አደጋን ለመቀነስ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተገለጸ። በክልሉ በሁለተኛው ሩብ ዓመት የደረሱ የትራፊክ አደጋዎች ከመጀመሪያው ሩብ ዓመት ጋር ሲነጻጸሩ መቀነሳቸውን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። ናርዶስ ዳምጤ በዝርዝር ታቀርበዋለች። በሐረሪ ክልል በሁለተኛው ሩብ ዓመት የደረሱ የትራፊክ አደጋዎች ከመጀመሪያው ሩብ ዓመት ጋር ሲነጻጸሩ መቀነሳቸውን የሐረሪ ክልል ፖሊስ ኮሚሽን አስታውቋል። በኮሚሽኑ የትራፊክ አደጋ ምርመራ አስተባባሪ የሆኑት ኮማንደር ረምዚ ሙክታር እንደገለጹት ከሰኔ 2017 ጀምሮ ባሉት 6 ተከታታይ ወራት ውስጥ የትራፊክ አደጋ መቀነሱን ተናግረዋል። ኮማንደሩ በተለይም ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ በበጀት ዓመቱ መጀመሪያ ሩብ ዓመት 78 የነበረው የአደጋ ቁጥር በሁለተኛው ሩብ ዓመት ወደ 60 ዝቅ ማለቱን ገልጸዋል። ይህም ሊሆን የቻለበት ዋነኛ ምክንያት በክልሉ የተከናወነ በሚገኘው የኮሪደር ልማት ደረጃቸውን የጠበቁ የእግረኛና የሳይክል መንገዶች መገንባታቸው መሆኑን አብራርተዋል። ያውም በክልላችን እየተሰራ ያለው የኮሪደር ልማት ስታንዳርዱን የጠበቀ በሁለቱም በግራና በቀኝ በኩል የእግረኛ መሄጃ መንገድ ያለው ያም አልፎ የአስፋልት
መሄጃ መንገድም ያለው እንደመሆኑ መጠን በፊት ይደርሱ ከነበሩ አደጋዎች አንጻር ስናያቸው ኮሪደር ልማት መንገዶች መሰራታቸው የትራፊክ አደጋን ለመቀነስ ከባድ አስተዋጽኦ አላቸው። እንደ ሀገር የተጀመረው የኮሪደር ልማት ከአደጋ ነፃ የትራፊክ ፍሰት ምቹነትና እግረኞች ከተሽከርካሪ ጋር ሳይቀላቀሉ በራሳቸው መንገድ እንዲጓዙ በማስቻሉ መሆኑን ጠቅሰው ይህም ከዚህ ቀደም የትራፊክ አደጋ ምጣኔ ለመቀነስ ትልቅ አስተዋጽኦ እያበረከተ እንደሚገኝም ገልጸዋል። በክልሉ ከትራፊክ አደጋ የጸዳ እንቅስቃሴ እንዲኖር ለማስቻል ቢሮ በትኩረት እየሰራ መሆኑን የገለጹት አስተባባሪው በትራፊክ ሕግ ዙሪያ በትምህርት ቤቶችና በተለያዩ ተቋማት የግንዛቤ ማስጨበጥና የማስተማር ስራዎች እየሰሩ እንደሚገኙም ገልጸዋል። ይህም ተግባር ህብረተሰቡ ከአደጋ እንዲጠበቅ አስችሏል ሲሉም አክለው ገልጸዋል። በሆስፒታሎች አካባቢም ሰዎች ሊሰበሰቡ በሚችሉበት ቦታዎች ሁሉ ከትራፊክ ደህንነት ክፍሉ ጋር በመተባበር ትምህርት እንሰጣለን። አንዳንዴ በፖሊስ መኪናም በስፒከር ላይ ሆነን እግረኞች ግራ መንገዳቸውን ይዘው መጓዝ እንዳለባቸው ማንኛውም እግረኛ መኪና መንገድ ላይ ለእግረኛ ተብሎ በተዘጋጀ መንገድ ባለበት ቦታ ላይ በዛ መንገድ ብቻ ላይ ተጠቅሞ መጓዝ እንዳለበት እግረኛ መንገድ ማቋረጥ በሚፈልግበት ጊዜም አደጋ ሊደርስበት በማይችልበት መልኩ ከፊትና ከኋላ ሊመጡ የሚችሉ ተሽከርካሪዎችን ሊያይ በሚችል መልኩ ለእግረኛ ዜብራ ተብሎ በተሰመረ ቦታ ባለበት መንገድ ላይ ብቻ በመንገድ ላይ በመጠቀም ማቋረጥ እንዳለባቸው ብዙ ጊዜ ትምህርት እንሰጣለን። በክልሉ የትራፊክ ፍሰቱን በጥሩ ሁኔታ ለማሳለጥ ከባልደረቦቻቸው ጋር በጋራ በመሆን ሲሰሩ ያገኘናቸው ኢንስፔክተር መሐመድ አብዱላሂ እንደገለጹት የእግረኛ መንገድ እየተሰራ በሚገኝባቸው አንዳንድ አካባቢዎች እግረኞች የራሳቸውን ደህንነት ለመጠበቅ ምንጊዜም የግራ መስመራቸውን ይዘው እንዲንቀሳቀሱ ጥሪያቸውን አቅርበዋል። ያው እግረኞች እግረኛ መንገድን እንዲይዙልን ሳይክል የሚነዳም ካለ ሳይክል መንገድ ተዘጋጅቶ ስላለ በሳይክል መንገድ እንዲሄድ እና መሀል ለአስፋልቱን ለተሽከርካሪዎች እንዲተውልን ነው እኔ ያለኝ መልእክት። የትራፊክ ፍሰቱን ከዚህ የበለጠ የተሳለጠ ለማድረግም እንደሚሰሩ ገልጸዋል። በተፈጠረላቸው የስራ ዕድል ከጠባቂነት ወደ ራስ መቻል መሸጋገራቸውን በሐረሪ ክልል ጅኔላ ወረዳ በጥቃቅንና አነስተኛ የተደራጁ ማህበራት ገለጹ። ወረዳው በ2018 በጀት ዓመት 551 ለሚሆኑ በተለያዩ ዘርፎች የስራ ዕድል መመቻቸታቸው ተገልጿል። አብስራ ሰግድ ተጨማሪ አላት። እንደ ሀገር ከተረጂነት ወደ ራስን መቻል በሚደረገው ጉዞ የተለያዩ ስራዎች እየተሰሩ መሆኑ ይታወቃል። እንደ ሐረሪ ክልልም በየወረዳው ላሉ ስራ አጦች የስራ እድሎችን በማመቻቸት ራስን መቻል ላይ ትኩረት ተደርጎ እየተሰራ ይገኛል። በጅኔላ ወረዳም ከጠባቂነት ወደ ራስን መቻል መሸጋገራቸውን ያነጋገርናቸው ማህበርተኞች ገልጸዋል። በጨርቃ ጨርቅና በስፌት ስራ ላይ የተሰማሩት ወይዘሮ ሊያ መሊዮን ስራውን ከቤተሰብ ጋር በመሆን እየሰሩ መሆኑን በማንሳት ራስን ከመቻል ባለፈ በስራቸው 3 ለሚሆኑ ወጣቶች የስራ እድል መፍጠራቸውን ተናግረዋል። እንዲሁም ወረዳው የስራ እድልን ከማመቻቸት ባለፈ የመስሪያ ቦታና የመሸጫ ቦታን በማመቻቸት ክትትልና ድጋፍ እያደረገላቸው መሆኑን ገልጸዋል። ወረዳው ላይ ብዙ ድጋፎችን አገኛለሁ። እኔ ከድጋፍም ውጪ ማማከር አሁን የስራውን ሁኔታ ራሱ ለማመካከር ብዙ ነገሮች አብዛኛው ቅርቤም ነው ይሄዳለው ማከራለው የሚረዱኝም ነገር አለ። በዛ ነገር በጣም ደስተኛ ነኝ በወረዳው ማለት ነው። በስራው እኔ ጋር የሚሰሩ ልጆች እኔ አንድ እንደ ሰራተኛ ሆኜ ባለቤቴ ይሰራል። አንዱ ልጄ ደግሞ 12ኛ ክፍል ተበትኖ እዚሁ አብሮኝ እየሰራ ነው ያለው። ሌሎችን ደግሞ 3 ሰዎች በስራ ያሉ እነሱም ጥሩ ስራ እድል በቃ እንደ ወጣትም ተመካክረን ተሳስበን ያለውን ነገሮች እየተነጋገረን አብረን እየሰራን ነው ያለነው። በጅምላ ንግድና በወፍጮ ቤት ስራ የተሰማሩት ወጣት ብሩክ የሻነው በኤሌክትሪክ ኢንጂነሪንግ የተመረቁ ሲሆን ወረዳው የስራ እድል እንዲያመቻችላቸው በሚጠይቁበት ሰዓት ጥሩ ምላሽ በማግኘት እንደደገፏቸው በማንሳት አሁን ላይ የክትትልና ድጋፍ እንዲሁም የተለያዩ አጫጭር ስልጠናዎችን በማዘጋጀት የአቅም ማሳደግ ስራዎች ላይ እያገዟቸው መሆኑን ተናግረዋል። አሁን ላይም በቋሚነት ለ8 ወጣቶች የስራ እድል ማመቻቸታቸውን የተናገሩት ወጣቶችን ስራ እድል ፈጠራ እኛ ከዩኒቨርሲቲ ነበር የተመረቅነው እና ስራ እድል ፈጠራ የሚለውን ሐሳብ በመጀመሪያነት ስናገር መልካም የሆነ አቀባበል ነበር ያገኘነው። ያንን እድል በመጠቀም ደግሞ ያው እንደምታዩት የነን ወፍጮ ቤት ለመገንባትና ስራ ላይ ለመግባት ችለናል። እንደ ተጨማሪ የተደረገልን ድጋፍና ክትትል ሆነን ለመናገር በጣም ብዙ ነገር ተደርጎልናል።
ከቦታ ማመቻቸት እስከ ገንዘብና ምክር አገልግሎት ድረስ ማለት ነው። ያ ደግሞ ጥሩ የሆነ ውጤት እንድናመጣ እርግጥ ሆናል ብዬ አስባለሁ። በቋሚነት ከ8 ያላነሱ ሰራተኞች አሉ። እንደየስራ ሁኔታው ደግሞ ተጨማሪ አብረውን እንዲሰሩ የምናሳትፋቸው ልጆች አሉ። እነሱም ደግሞ በስራ እድሉ ደስተኛና ተጠቃሚ ሆነዋል ብዬ አስባለሁ። በእንጨት ስራ ላይ የተሰማሩት አቶ ብስራት ፍቅሬ የክልሉ መንግስት ባመቻቸላቸው የስራ እድልና የገበያ ትስስር መልካም ውጤት እያስመዘገቡ መሆኑን በመግለጽ በቀጣይ በሚወጡ ጨረታዎች ላይ ወረዳው ሂደቶችን በማሟላት ተሳታፊ መሆን የሚችሉበትን ሁኔታ ቢያመቻቹልን ሲሉም ተናግረዋል። አሁን ላይም በቋሚነት ለ7 ወጣቶች ስራ እድል ማመቻቸታቸውን የገለጹት የሐረሪ ክልል ጂኔላ ወረዳ ምክትል አስተዳዳሪና የስራና ክህሎት ዋና አስተባባሪ አቶ ታረቀኝ ጋሮማም እንደገለጹት መንግስት ዋና ትኩረት አድርጎ እየሰራባቸው ያሉ አንዱ የስራ አጥን ቁጥር መቀነስ መሆኑን በመግለጽ እንደ ሐረሪ ክልልም ዋነኛው የትኩረት አቅጣጫ መሆኑን አክለዋል። እንደ ጂኔላ ወረዳም በ2018 በጀት ዓመት 551 ለሚሆኑ በተለያዩ ዘርፎች የስራ እድል ማመቻቸታቸውን የተናገሩት መንግስት በአሁኑ ሰዓት እንግዲህ አንዱ የስራ ትኩረት ብሎ የያዘው ለስራ ወጣቶች፣ እናቶች የስራ እድል ማመቻቸትና መፍጠር እንደሆነ ግልጽ የሚታወቅ ነው። እኛም እንደኛ ወረዳ እንደ ጂኔላ ወረዳ በእኛ ወረዳ ስራ ወጣቶችን ከመመስገብ አንስቶ በ2018 በተለያዩ የስራ ዘርፎች 551 ለሚሆኑ ግለሰቦች የስራ እድል ተፈጥሯል። እንደኛ ወረዳ ከክልሉ ቴክኒክና ሙያ ጋር በመሆን በተለያዩ ዘርፎች በወጣቱ ፍላጎት ስልጠናዎችን በማዘጋጀት ወደ ስራ የማሰማራት ስራዎች መሰራታቸውንም ተናግረዋል። ወጣቶች ሁሉንም እድሎች በመጠቀም ራሳቸውን በኢኮኖሚ እንዲገነቡ በወደዱት የስራ መስክ ላይ በማሰማራት ልዩ ትኩረት ተደርጎ እየተሰራ መሆኑንም አክለዋል። የስራ እድል የተፈጠረላቸው ማህበራት ማደራጀት ብቻ ሳይሆን በቅርበት በመሆን የማማከር የመከታተልና የመደገፍ እንዲሁም ስልጠናዎችን በማመቻቸት የገበያ ትስስርን የመፍጠር ስራም እየሰሩ መሆኑን አቶ ታሪኩ ተናግረዋል። እነኝን የስራ እድል የፈጠርንላቸው ወጣቶች አደራጅቶ ብቻ መልቀቅ፣ አደራጅቶ ብቻ መተው አይደለም አላማው። ምን ያህሉ በትክክል ወደ ስራ ገብቶ ስራውን እየፈጸመ ይገኛል የሚለውንም ክትትልና ድጋፍ ያስፈልጋል። በዚህ አንጻር እንግዲህ እንዳንድ ማዕከል እኛ በታች ባሉበት ማህበራት ባሉበት በመውረድ ያለባቸውን ችግር በመጠየቅ እንድናበረታታ እያበረታታን እንገኛለን። በመሳት ማለት ነው ችግሮቻቸውን እያየን በመልክ እንዲመሄድ እንዳለበት የስራ ማነው የገበያ ትስስር ራሱ እንዲፈጠርላቸው ፍላጎታቸውን ጠይቀን ሞራል እስከ መስጠትም ድረስ የመደገፍ ስራዎችን እየሰራን እንገኛለን። በተዘዋዋሪ ፈንድ በበጀት ዓመቱ በወረዳው 1 ሚሊዮን ብር ማስመለስ መቻሉን የገለጹት አቶ ታሪኩ ለ9 ኢንተርፕራይዞች ለ217 ሰዎች የገበያ ትስስር መፍጠር መቻላቸውንም ነው የገለጹት። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ከየካቲት 7 እስከ 8 2018 ዓ.ም በሚካሄደው 39ኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ በቂ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር አስታውቋል። በሌላ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱ አካላት ጋር ተወያየ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርበዋለች። ከየካቲት 7 እስከ 8 2018 ዓ.ም በሚካሄደው 39ኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ በቂ ዝግጅት ማድረጓን የውጭ ጉዳይ ሚኒስቴር አስታውቋል። የዘንድሮ የህብረቱ መሪ ቃል በውሃ ሀብት አጠቃቀምና በንጽህና አጠባበቅ ላይ ያተኮረ ነው ተብሏል። የዘንድሮ የህብረቱ መሪ ቃል በውሃ ሀብት አጠቃቀምና በንጽህና አጠባበቅ ላይ ያተኮረ ነው ተብሏል። ጉባኤውን አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ እንዳስታወቁት ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ በቂ ዝግጅት አድርጋለች። የኮንፈረንስ ቱሪዝምን ለማሳደግም እየተሰራ መሆኑን ጠቅሰዋል። የሀገር ገጽታን ለመገንባትና
ለማስፋትና ለማስተዋወቅ ጉባኤው ልዩ ጠቀሜታ እንዳለውም ቃል አቀባዩ ገልጸዋል። ለዘንድሮ የአፍሪካ ህብረት ጉባኤ 179 የበጎ ፍቃድ አገልግሎት ሰጪ ወጣቶች አስፈላጊውን ዝግጅት ማድረጋቸውን አምባሳደሩ ጠቅሰዋል። ለጉባኤው የሚያስፈልገውን ዝግጅት እንዲያደርጉ ስልጠና መሰጠቱን ገልጸዋል። ዘገባው የፋና ብሮድካስቲንግ ነው። የማዕድን ምርት ሂደት የአካባቢ ጥበቃ ስራንና የነዋሪዎችን ተጠቃሚነት ባከበረ መልኩ እንዲከናወን በትኩረት የተሰራ ነው ሲሉ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገልጸዋል። የ12 ሀገራት የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተዋናዮች በተገኙበት ዓለም አቀፍ የሲያናይድ ማኔጅመንት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ከተማ ተካሂዷል። ኢንጂነር ሀብታሙ ተገኝ በመድረኩ ላይ እንዳሉት የማዕድን ዘርፍ ለሀገር ሁለንተና ኢኮኖሚ እድገት ወሳኝ ሚና የሚጫወት በመሆኑ በኢትዮጵያ በዘርፉ ያለውን እምቅ አቅም በሚገባ ለመጠቀም በትኩረት እየተሰራ ነው። በተለይም የወርቅ ምርትን ለማሳደግ በተከናወነ የተቀናጀ ስራ አመርቂ ውጤት መገኘቱን መግለጻቸውን ፋና ብሮድካስቲንግ ዘግበዋል። የዘርፉ እድገት የአካባቢ ጥበቃ ስራን ባከበረ መልኩና የነዋሪዎችን ተጠቃሚነት ባረጋገጠ መልኩ መከናወን እንዳለበትም አስገንዝበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩና የሰላምን መንገድ መርጠው ከተመለሱ አካላት ጋር ተወያይቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ በዚህ ወቅት የኮሚሽኑን አመሰራረት፣ ያከናውናቸውን አበይት ተግባራት፣ ስኬቶቹንና ፈተናዎቹን እንዲሁም በቀሪዎቹ ጊዜያት የሚያከናውናቸውን ተግባራት አብራርተዋል። ከዚሁ ጋር ተያይዞ ዋና ኮሚሽነሩ በአማራ ክልል የተከናወነውን የምክክር ሂደት በተመለከተም ገለጻና ማብራሪያ ሰጥተዋል። ነፍጥ አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰፍን እንዳልሆነ የገለጹት ዋና ኮሚሽነሩ ሀገራዊ መግባባት የሚሰፍነው ሁሉም አካላት ስለ ሀገራቸው ለመመካከር ባላቸው ጽኑ ፍላጎት እንደሆነ ጠቁመዋል። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገቧቸውን ጉዳዮች ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸውን አጀንዳዎችን አደራጅተው በዚሁ መድረክ ለኮሚሽኑ የሚያስረክቡ ይሆናል ሲል የኢትዮጵያ ፕሬስ ድርጅት ዘገባ ያመላክታል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በጉጂ ዞን ለሚገነባው የሻኪሶ አየር ማረፊያ ግንባታ የመሰረተ ድንጋይ አስቀምጠዋል። የሻኪሶ አየር ማረፊያ ግንባታ 124.5 ሄክታር መሬት የሚሸፍን ነው። አየር ማረፊያው የሚገነባው በኦሮሚያ ክልል መንግስትና በሜድሮክ ኢንቨስትመንት ግሩፕ መሆኑም ተገልጿል። በመርሃ ግብሩ ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ መገኘታቸውን የኢትዮጵያ ብሮድካስቲንግ ዘገባ አመላክቷል። የዓለም ጤና ድርጅት በዚህ ዓመት ብቻ ከጤና ተያያዥ ጉዳዮች ጋር በተያያዘ ለድጋፍ የሚውል $1 ቢሊዮን ያስፈልገኛል አለ። ድርጅቱ ይህንን ወጪ ለመሸፈንም ሀገራት ድጋፍ እንዲያደርጉ ጥሪ አቅርቦ ከፍተኛ የገንዘብ እጥረት ይፋ አድርጓል። ዘገባው የአናዶሉ ነው። ምስጋና ኃይሉ ተጨማሪ ያለው። የዓለም ጤና ድርጅት በሰጠው መግለጫም እንደ አውሮፓውያን አቆጣጠር ብቻ ለጤናና የምግብ እጥረት የሚውል $1 ቢሊዮን እንደሚያስፈልገው ገልጿል። ገንዘቡ በ36 አካባቢዎች የጤና ስራን ተደራሽ ለማድረግ የሚውል ነው ያለው ድርጅቱ ይህም በ36 አካባቢዎች ለአደጋ ጊዜ ምላሽ የሚውል ገንዘብ መሆኑን አስታውቋል። የሱዳን የዩክሬንና የጋዛ ዜጎች በአፋጣኝ ድጋፍ ከሚሹት ውስጥ የሚገኙ ናቸው ሲልም ተናግሯል። የዓለም ጤና ድርጅት በሰጠው መረጃም ከዚህ ቀደም የነበሩ ድጋፍ አድራጊዎች የገንዘብ ድጋፉን በማቋረጣቸው 6700 የሚሆኑ የጤና እንክብካቤ ተቋማት የተዘጉ ሲሆን 53 ሚሊዮን ሰዎች ደግሞ ከጤና እንክብካቤና ተደራሽነት ውጪ ሆኗል ሲል ማክሰኞ ዕለት ባወጣው መግለጫ አሳስቧል። ለድርጅቱ ይሰጡ የነበሩ ድጋፎች በመቋረጣቸው $1 ቢሊዮን የሚሆኑ ህዝቦች ከጤና እንክብካቤ ጋር ለተያዙ ችግሮችና በተጨማሪም የመጠለያ ማጣት እጦት ገጥሟቸዋል ሲል የዓለም ጤና ድርጅት አደጋ ምላሽ ዳይሬክተር ቼኮዌ ኤኪዌዙ ጄኔቭ ላይ በሰጡት መግለጫ ገልጸዋል። ቼኮዌ ኤኪዌዙ ባደረጉት ጥሪም በ36 አካባቢዎች በተለይ በጋዛና በመካከለኛው ምስራቅ ዩክሬንና ዲሞክራቲክ ኮንጎ፣ ሃይቲና ማይናማር በተለዩ መልኩ ድጋፍ የሚፈልጉ መሆኑን አመልክተዋል። ተቋሙ ባለፈው ዓመት በ2025 እንደ አውሮፓውያን አቆጣጠር በገንዘብ እጥረት እጅግ የተፈተነበት እንደነበር አብራርቶ 6700 ተቋማት ሲዘጉ 22 ድጋፍ ሰጪ ተቋማት ደግሞ የመዘጋት አደጋ ተጋርጦባቸው
እዚህ ግባ የሚባል አገልግሎት እየሰጡ አይደለም ብሏል። ባሳለፈው የፈረንጆቹ ዓመት በ2025 ድርጅቱ በ82 ሀገራት ውስጥ 52 የአደጋ ጊዜ ምላሽ በመስጠት ለ30 ሚሊዮን ዜጎች መድረስ መቻሉን ኃላፊው ጠቁመዋል። ከ8000 በላይ ቁሳቁሶችን ጨምሮ 1400 ተንቀሳቃሽ ክሊኒኮችን በመገንባትም ድጋፍ ማድረግ መቻሉን ተናግረዋል። የጤና ጉዳይ ከዋጋ በላይ ነው ያሉት ቼኬዌ ኤኩዌዙ ለድርጅቱ ሁሉንም የበኩሉን አስፈላጊውን ድጋፍ እንዲያደርግም ጥሪ አቅርበዋል። ለዓለም ጤና ድርጅት ቀዳሚ ድጋፍ ሰጪ የነበረችው አሜሪካ ባለፈው ወር ድርጅቱን ለቃ በመውጣቷ ድጋፏን ማቋረጧ ይታወቃል። የመረጃ ምንጫችን አናዶሉ ነው። ዩናይትድ ስቴትስና ኢራን ለመነጋገር ከተስማሙ በኋላ የዓለም የነዳጅ ዋጋ ቅናሽ አሳየ። ነገር ግን አሜሪካና ኢራን በምን ጉዳዮች ላይ እንደሚወያዩ ገና ከስምምነት አልደረሱም። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። አሜሪካና ኢራን አርብ ዕለት በኦማን ንግግር ለመጀመር ከተስማሙ በኋላ የነዳጅ ዋጋ በ2 በመቶ ቅናሽ ማሳየት ተነገረም። የሁለቱ ሀገራት ዳግም ተገናኝቶ ለመወያየት መስማማት አሜሪካ ኢራን ላይ ወታደር እርምጃ ልትወስድ ትችላለች የሚለውን ስጋት አርግቦታል። በዚህም የተነሳ በመካከለኛው ምስራቅ የሚገኙ ነዳጅ አቅራቢ ሀገራት መካከል አንጻራዊ የነዳጅ ገበያ መረጋጋት ታይቷል። የነዳጅ ዋጋ ከ3 ቀናት በኋላ ለመጀመሪያ ጊዜ ቅናሽ ያሳየው ኢራን ከአሜሪካ ጋር ለድርድር ለመቀመጥ ዝግጁ መሆኗን ካሳወቀች በኋላ ነው። የአንድ በርሜል ነዳጅ ዋጋም 4.8 በመቶ ጭማሪ አሳይቶ የነበረ ሲሆን የሁለቱ ሀገራት ውይይትም ከተሰማ በኋላ ግን ወደ $68 ደርሷል። የኢራን ውጭ ጉዳይ ሚኒስትር አባስ አራቺ በማህበራዊ ሚዲያ ልጥፍ ላይ አርብ ዕለት በኦማን ንግግር እንደሚጀመር ተናግሯል። አሜሪካና ኢራን በምን ጉዳይ ላይ እንደሚወያዩ ገና ከስምምነት አልተደረሰም። ኢራን በኒኩሌር ፕሮግራሟ ላይ ለመወያየት ፈቃደኛ መሆኗ ሲገለጽ፣ ትራምፕ ግን በባለስቲክ ሚሳይሎቿና በመካከለኛው ምስራቅ ለምትደግፋቸው ታጣቂ ቡድኖች መወያየት እንደሚፈልጉ ተገልጿል። ኢራን የዓለማችን አራተኛዋ ግዙፍ ነዳጅ አምራች አገር እንደሆነች ይታወቃል። ትራምፕ በኢራን ላይ ጥቃት የሚፈጽሙ ከሆነም የባህረ ሰላጤው ሀገራት የነዳጅ ምርትና አቅርቦትን እንደሚያስተጓጉል ይታወቃል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ